Good News Media. ክፍል 5 ዛሬ እንጀምራለን። ክፍል 5 ጥቂት ጊዜ ደግሞ እንቆይበታለን ብዬ አስባለሁ። ክፍል 5 የምንማረው በክፍል 5 ውስጥ ኤፌሶን 1 ከ15 እስከ መጨረሻው ቁጥር ማለት ነው፣ እስከ መጨረሻው እስከ 23 ያለውን እንመለከታለን። ምዕራፍ 1ን በዚህ በክፍል 5 ውስጥ እንጨርሳለን ማለት ነው። ምዕራፍ 1 ያልቃል። እንግዲህ 6 ምዕራፎች አሉን። እንግዲህ 6ቱ ምዕራፎች በእንደዚህ እየከፋፈልን ያሉትን ቨርስ ባይ ቨርስ ቁጥር በቁጥር እያየን እያጠናን ያለንበት ክፍል ነው። ክፍል 5 ምዕራፍ 1 ከቁጥር 15 እስከ 23 ዛሬ እንጀምራለን። ክፍል 5ን በዚህ ክፍል 5 ውስጥ ዛሬ ጥናት 5 ክፍል 5 ጥናት 5 ነው ማለት ነው። ስለዚህ ካሁን በኋላ ጥናቶቹን እየጨመርን እንሄዳለን ማለት ነው። ክፍል 5 እስከሚያልቅ ጥናት 6 ጥናት 7 እያልን እንቀጥላለን። ዛሬ ጥናት 5ን ኤፌሶን 1 ከ15 እስከ 19 ያለውን ብቻ ዛሬ በዚህ በጥናት 5 ውስጥ ያሉትን እንመለከታለን ማለት ነው። ኤፌሶን 1 ከ15 እስከ 19 ሁላችንም እናንብበውና ይህን ሐሳብ እዚህ ውስጥ ያለውን ሐሳብና መንፈስ መረዳት ከቃሉ ወይም ከፊደሎቹ በስተጀርባ ያለውን እውነት የምንረዳበት ሐሳብን ደግሞ እግዚአብሔር ይሰጠናል። ኤፌሶን 1 15 ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ጳውሎስ ደስ ይላል። እዚህ ጋር በደንብ ይሁት 15 ነው ያለው። በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመን፣ ቀጥሎስ በቅዱሳን ወይም ለቅዱሳን ሁሉ ደግሞ ስለሚሆን መውደድ ሰምቼ፣ አልጨረሰውም ሐሳቡን፣ ሰምቼ ስለ እናንተ እያመሰገንኩ ስጸልይ አለ። ስለ እናንተ እያመሰገንኩ ስጸልይ ምኑን ሰምቶ ነው ስለ ቅዱሳን ወይም ስለ ኤፌሶን ቤተክርስቲያን የሚጸልየው? ምን ሰምቶ? በኤፌሶን ቤተክርስቲያን ያለውን ኤፌሶን ቤተክርስቲያን እንግዲህ የተከለ ጳውሎስ ነው። ያቺ የተከለችውን ቤተክርስቲያን ከብዙ ጊዜ በኋላ ይህን መልእክት ሲጽፍላት ምን አለ? በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመን አንደኛ፣ ሁለተኛ ለቅዱሳን ስለሚሆን መውደድ ወይም ፍቅራችሁን፣ ለቅዱሳን የምትሰጡትን የቅዱሳን ፍቅር፣ በቅዱሳን መካከል ያለውን ላፍ ፍቅር ደግሞ እሱን ሰምቼ ስለ እናንተ እያመሰገንኩ ስጸልይ፣ ስለ እናንተ ማሳሰብን አልተውም። እቺ በኋላ ላይ የምንመጣባት ናት። እስካሁን ግን 15 ላይ በጣም ስለ እናንተ የሰማሁት አለ፣ ሁሌ በደስታ በምስጋና የምቆይበት ብሏል። ስለ እናንተ ደግሞ ቀጥሎ ደግሞ ማሳሰብን ደግሞ አልተውም አለ። ምንድነው ያሳስበው? እያመሰገነ ይጸልያል፣ ደግሞም ደግሞ ያሳስባል። እግዚአብሔርን ቴንኪው አባቶ ስለ ኤፌሶን ቤተክርስቲያን እያለ እግዚአብሔርን ስለ ኤፌሶን ቤተክርስቲያን የሚያመሰግንበት እንዳለ ሁሉ ደግሞ ስለ ኤፌሶን ቤተክርስቲያን አባቶ ዛሬ ደግሞ ማሳስብ ደግሞ አለኝ ብሎ ደግሞ ስለ ኤፌሶን ቤተክርስቲያን ደግሞ የሚያሳስበው ደግሞ አለ። ለእግዚአብሔር የሚነግረው ለእግዚአብሔር የሚጠይቀው ጸሎት ደግሞ እንዳለ ደግሞ እዚህ ላይ ቁጥር 13 ላይ እናያለን። ስለ እናንተ ማሳሰብን ደግሞ አልተውም። ይህም ማሳስበው አለ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ ነው የምጠይቀው አለ። ስለ እናንተ ማሳስበው አብን ስለ እናንተ ሁልጊዜ የምጠይቀው አንድ ደግሞ አለው። ስለ እናንተ ሁሌ ሳመሰግን ይሰማል አብ፣ ደግሞም ስለ እናንተ ደግሞ የምጠይቀውን ያውቃል አብ። ስለ እናንተ የምጠይቀው የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ፣ እጠይቃለሁ። ለምንድን ነው የሚጠይቀው? ይህም ይላል የልባችሁ አይኖች ምን ሲሉ ሲበሩ፣ የልብ አይን እንዲበራ ፈልጋለሁ አለ። እንግዲህ ባለፈው የተለያዩ በኤፌሶን ላይ ሁለት ነገሮችን እያየን መተናል። እዚህ ላይም ሁለት አይን እንዳለ ይናገራል። ኖርማሊ ያለው አይን አለ። አሁን ደግሞ ሌላ የልብ አይን ደግሞ እንዳለ፣ የውስጥ የመንፈስ አይናችን ደግሞ እንዳለ፣ በዚህ በልባችን የልባችን አይኖች ሲበሩ የምናየው የሚገለጥልን ወይም የምንረዳው ነገር ደግሞ እንዳለ ግልጽ አድርጎ የሚናገርበት ነው። ይህም የልባችሁ አይኖች ምን ሲሉ ሲበሩ የመጀመሪያው ምን አለ?
የመጥራቱ ተስፋ ምን እንዲሆን፣ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን፣ ለምናምን ከሁሉም ይበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ። በጣም ሲሪየስ አድርጎ የሚጸልይበት ፓርቶች አሉት ማለት ነው። ይሄ ነው የምንባብ ክፍላችን ከ15 እስከ 19። ከ15 እስከ 19 ጳውሎስ የሚጸልይበት ጸሎት ነው። በዚህ ጥናት ውስጥ ማወቅ የሚገባንን ነገሮች ትንሽ ልንገራችሁና ወደ ጥቅሶቹ ወደ ቃሎቹ ደግሞ እንሄዳለን። የመዳናችንን ጠቀሜታ እንድናውቅ እዚህ ላይ አሁን ጳውሎስ ፎከስ የሚያደርገው ምን እንደሆነ እንድናይ ነው። የመዳናችንን ጠቀሜታ እንድናውቅና በመዳናችንን ምክንያት የተቀበልነውን ርስት እንዲሁም በረከት እንድንረዳ መንፈሳዊ አይናችን ሊበራ ይገባል ነው ዓላማው። የዚህ ጥናት ዓላማው እጸልያለሁ ብሎ የሚናገረው የመዳናችንን ጠቀሜታ እንዲሁም በመዳናችን ምክንያት ደግሞ የተቀበልነው በረከት ወይም ርስት እንድናውቅ ነው። አስቀድመን ስናጠና በነበሩት ቁጥሮች ሁለት ጥቅሶች ላይ እንድናተኩር ግድ ይለናል ዛሬ። አንደኛው ቁጥር 3 ነው። በክርስቶስም በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን ያደረገን የባረከን የሚለውን ልናውቅ ይገባል። ይህንን ትምህርት ከማወቃችን በፊት ምን ያለን? የባረከን ርስት አለ፣ በረከት አለ። በክርስቶስ የተባረክንበት በረከቶች ሁሉ ነው የሚለው። በጣም ብዙ በረከቶች እንዳሉ ፎከስ እናድርግ። ሁለተኛው ቁጥር 11 ላይ ደግሞ በክርስቶስ ርስትን ተቀበልን የሚለውን፣ በክርስቶስ በረከትን ተቀብለናል፣ በክርስቶስ ርስትን ተቀብለናል። ወይም በክርስቶስ በመሆን ተባርከናል ወይ በረከት አለን። ደግሞ በክርስቶስ በመሆን ደግሞ ምንን ተቀበልን ይላል ቁጥር 11። ከዚህ በፊት ባጠናነው ደግሞ ርስትን ተቀበልን የሚለውን ይህን ካወቅን እነዚህ ሁለቱን ይህን ከተረዳን እነዚህን በረከቶችና እነዚህን ርስቶች አሁን ያለውን አስቀድሞ በዚችው በቻፕተር በዚሁ በምዕራፍ 1 ላይ ባለው በኤፌሶን ቁጥር 3 እና ቁጥር 11 ላይ ፎከስ የሚያደርግባቸው በክርስቶስ በመሆን ሁለቱም ጋር ሄዳችሁ ስትመለከቱ በክርስቶስ የሚል ቃል እናገኛለን። በክርስቶስ ኤፌሶን 1:3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ እስቲ አሜን። በእነዚህ ሁሉ ምን ያለን የሚባርከን ነው የሚለው የባረከን we are already blessed። የባረከን የሚባርከን ብሎ ተስፋ አላደረገውም። ምን ሆነናል አለ? በክርስቶስ በሰማያዊ ስፍራ ተባርከናል። ቀጥልና ደግሞ 11 ላይ ሲመጣ ደግሞ በክርስቶስ ርስትን ተቀበልን። ይህን ተቀብላችኋል ተባርካችኋል ካላቸው በኋላ ግን ይህንን የማያውቅ እንደ ቋንቋ ወይም እንደ ጥቅስ እንደ ቃል ብቻ የሚያውቅ ኢንፎርሜሽኑን ብቻ የሚያውቅ ክርስቲያን እንደሚበዛ ስለገባው አሁን ግን ለእናንተ ጸልያለሁ አለ። የልባችሁ አይኖች ካልበራ 3 እና 11 ላይ የነገርኳችሁ አይገባችሁም አለ። ቁጥር 3 ተባርካችኋል ያልኩት እንዲሁም ደግሞ በቁጥር 11 ርስትን ተቀበልን ያልኩት አይገባችሁም፣ አትረዱትም። ይህን ርስት ግን እንድናውቅ አሁን የሚያስፈልገው የልቦናችን አይኖች መብራት ነው። ብርሃን ያስፈልገናል። ይህ ብርሃን ካልመጣ እንደ እውቀት እንደ ኢንፎርሜሽናል ኖሌጅ ብቻ ይሆንብናል። ኢንፎርሜሽን ብቻ ነው የሚሆነው። የልባችሁ አይኖች ሲበራ ግን እነዚህን ርስቶች ትረዳላችሁ ብሎ ቁጥር 18 እስከ 19 ቅድም ያየንበት ቦታ ላይ በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት ምን እንዲሆን ታውቁ ዘንድ ነዋል። የልባችሁ አይኖች ሲበራ በቅዱሳን ዘንድ እስቲ አሜን። አዎ በሰማይ ዘንድ ያለው ወይም በሆነ ዘንድ ምናምን ወይም ደግሞ አንድ ቀን የምታገኙትን አላለም። በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት ምን እንዲሆን እንድታውቁ ነው፣ ታውቁ ዘንድ ነው። ስለዚህ የልቦናችን አይኖች እንዲበሩ እንግዲህ ፎከስ ያደረገ ጳውሎስ የሚጸልይበት ነው። በዛሬው ጥናታችን ደግሞ ጳውሎስ የኤፌሶን አማኞች እነዚህን በክርስቶስ የተቀበሉት መንፈሳዊ በረከቶችና ርስቶቻቸውን እንዲረዱ መንፈሳዊ አይኖቻቸው እንዲበሩ የጸለየበትን ጸሎት እንመለከታለን። ማንኛውም አማኝ በክርስቶስ የተቀበለውን ማንኛውም አማኝ በክርስቶስ የሆነ አማኝ ሁሉ የትኛውም አማኝ በክርስቶስ የተቀበለውን ርስትና በረከት ካልተረዳ ተቀብሎ እንዳልተቀበለ ልጅ ሆኖ እንደ ባሪያ ይኖር። አሁን ኤፌሶን ቤተክርስቲያንን ጀግናነታቸውን አሁን ዘረዝራለሁ። ጀግናነታቸውን ያወራው በእናንተ ተደስቻለሁ እንደ ተከልኳት ቤተክርስቲያን
በእናንተ የተደሰትኩበት አለ ብሎ ግን ደግሞ ማሳሰብን አልተውም ብሎ ደግሞ ያሳሰበበትን ዓላማ ምንድነው ሲባል ተቀብለው እንዳልተቀበሉ እንዳይሆኑ ወይም ልጅ ሆነው እንደ ባሪያ እንዳይኖሩ ስለሚፈልግ የጥበብና የመገለጥ መንፈስ ሲመጣ የጥበብና የመገለጥ ሲገለጥላችሁ ስትረዱት የልባችሁ አይኖች ሲበሩ ያኔ እነዚህን ነገሮች ታውቃላችሁ፣ ትረዳላችሁ። የልባችሁ አይኖች የሚለውን የመረዳታችሁ አይኖች ይላል እንግሊዘኛው። የልባችን አይን ሲበራ እንረዳለን ወይም ታውቁ ዘንድ ነው አይደል የሚለው ነው ወይስ ታዩ ዘንድ? ታውቁ ዘንድ የልብ አይን ሲበራ የምታውቀው ነገር፣ የምትረዳው ነገር፣ የሚገባህ ነገር አለ። በጣም መጸለይ ካለብን እንግዲህ የምንጸልየው ይሄንን ነው እያለ ነው ጳውሎስ። ቁጥር 15 ላይ ምንድን ነው እያለ ያለው? ሁለት ነገሮች ይናገራል። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ። እዚች ላይ ሁለት ፖይንቶችን ሐመር ያደርጋል። ቁጥር 15 ላይ በጌታ በኢየሱስ ምን ስለማለት ስለማመን ለቅዱሳን ደግሞ ስለሚሆን መውደድ ሰምቼ ስለእናንተ እያመሰገንኩ ጸልይ። እሱ ድረስ ነው የምፈልገው። ስለእናንተ እያመሰገንኩ ጸልይ ከዛ ጋር የተያያዘ ነው። በጌታ በኢየሱስ ስለማመን ለቅዱሳንም ሁሉ ስለሚሆን መውደዳችሁን ወይም ፍቅራችሁን ለቅዱሳን ሁሉ ያላችሁን ፍቅር ሰምቼ ስለእናንተ እያመሰገንኩ ጸልይ። እናንተ ጋር ያለውን እምነት፣ እናንተ ጋር ያለውን ፍቅር ሰምቼ ስለእናንተ እግዚአብሔር ምን አረኩት? አመሰገንኩት። ቴንክ ዩ ጋድ አልኩ። አመሰግናለሁ። እነሱ ጋር ሊገኝ የሚገባ ኳሊቲ ስላየው አመሰግናለሁ ብሎ ያመሰገነበት ፓርት ነው። እዚህ ጋር ጳውሎስ እዚህ ጋር ከአንድ አማኝ የሚጠበቁ ወሳኝ ሁለት መንፈሳዊ ነገሮችን ይናገራል። እነዚህም እምነትና ፍቅር ናቸው። እምነትና ፍቅር እግዚአብሔር እነዚህን ነገሮች ዘሩን በሰው ውስጥ አስቀምጦ እንደ ሲድኛ ውስጥ አለ። ዘሩን በእኛ ውስጥ አስቀምጦ ከቅዱሳን ግን የሚጠብቃቸው ፍሬዎች ናቸው። እነዚህ ከቅዱሳን የሚጠበቁ ፍሬዎች ናቸው። ፍቅር ፍሬ ነው፣ የመንፈስ ፍሬ፣ ልናፈራ የሚገባው ፍሬ፣ የኛ የመንፈስ ፍሬ እንጂ የመንፈስ ቅዱስ ፍሬ አይደለም። በጣም ብዙ ሰዎች የመንፈስ ቅዱስ ፍሬ ከሆነ ካንተ አይጠበቅም እኮ፣ እሱን ማፍራት ያለበት ራሱ ያፈራል። እኛ ልናፈራው የሚገባ ግን እንደ ሲድ ግን ሰጥቶናል። ሁላችን the measure of faith የእምነትን መጠን እንዳካፈለው ይላል። ለእያንዳንዳችን ሮሜ 12 ላይ the measure of faith ይላል ቁጥር 2 እና 3 የእምነት መጠን ሰጥቶናል። ሁሉ ሰው እኩል እምነት ተሰጥቶታል። the measure of faith አለ። ያ the measure of faith እኩል የተሰጠንን ግን የማሳደግና ያለ ማሳደግ ኃላፊነቱ ግን የኛ ነው። በፍሬ የመግለጥና ያለ መግለጥ ግን የኛ ነው። አልተሰጠኝም አለ። ግን በእምነት መመላለስ፣ በፍቅር መመላለስ የሚባሉት walk by faith and walk by love የሚባለው የክርስቲያን ካራክተሮች ናቸው። ክርስቲያን አንድ አማኝ በእምነት ሊመላለስ እንዲሁም በፍቅር ሊመላለስ ይገባል። አንድ ክርስቲያን ሊገለጥበት ከሚገባ ፍሬዎች ባህሪያቶች ውስጥ እነዚህ ወሳኞች ስለሆኑ ብዙ ናቸው። ግን እነዚህ ግን እንደ ዋና ፒለርስ ስለሆኑ ወሳኝ ነገር እምነትና ፍቅርን ጳውሎስ ለኤፌሶን ሰዎች ስላየውባቸው እኔ በጣም ደስ ብሎኝ እግዚአብሔርን አመሰገንኩ አለ። ጳውሎስ ዝም ብሎ አይደለም ኤፌሶን ላይ 3 ዓመት ቆይቷል። 3 ዓመት የኤፌሶን ቤተክርስቲያንን ከተከለ በኋላ ቆይቷል። ሐዋርያት ሥራ ምዕራፍ 19 እንሂዱና እዩ። 3 ዓመት ቆይቶ አስተምሮ መግቦ ሄዷል። እነሱ ላይ ፍሬውን ሊያይ የሚገባው በዋና ፒለርስ በእምነትና በፍቅር ስላየ ተደሰተ። እንደ ፍላጎቴ አየው። የኤፌሶን ቤተክርስቲያን ላይ እምነትን አየውባቸው፣ ሌላስ ፍቅርን አየውባቸው። ስለዚህ እግዚአብሔር ሆይ ቴንክ ዩ ብሎ ምስጋና የገባበት ጸሎት ነው። የምስጋና ጸሎት፣ የደስታ ጸሎት።
በቅዱሳን ዘንድ ያላችሁ በእርስ በርስ ፍቅር እንዲሁም በእግዚአብሔር ዘንድ ፕሬዝ ጋድ። እግዚአብሔር እነዚህ ሁለት ነገሮች እንግዲህ በሰው ላይ ሊያያቸው የሚገቡ ፍሬዎች ናቸው። ጳውሎስ በዚህ ክፍል ላይ የኤፌሶንን ሰዎች በእነዚህ ከቅዱሳን ከሚጠበቁ ነገሮች አለመጉደላቸውን በመስማቱ የደስታና የምስጋና ጸሎትን እንዳደረገ ወይም እያደረገ እንደሆነ ይነግራቸዋል ወይም ይገልጽላቸዋል። ስለ እናንተ እግዚአብሔርን እያመሰገንኩ ነው። ለምንድን ነው የሚያመሰግነው? ፍቅር የሚባለውን ፍሬ እነሱ ላይ አፍርተው ስላየ፣ እምነትን እነሱ ላይ ስላየ። እቺ ናት 15ን እቺን ይወት የዘራባቸውን ያስተማር ሰው ያልተዘራበትን ያበቅላል። ያልዘራንበት እርሻ ስንዴ ያልበተንበት እርሻ ስንዴ ያበቅላል? ይህ ሞኝነት ነው። ስለዚህ ጳውሎስ የምን አስተማሪ ነበር? የእምነትና የፍቅር አስተማሪ ነበር ማለት ነው ባጭሩ። እምነትን በደንብ አድርጎ ያስተምራል፣ ፍቅርንም በደንብ አድርጎ ያስተምራል። በህይወትም በእምነት ያሳያቸዋል፣ በህይወትም በፍቅር ይገልጥላቸው ነበር። ይሄ ነበር የእሱ አክሽን። ያንን ስላየባቸው እግዚአብሔርን አመሰገነ። እነዚህን ሁለት ነገሮች እስቲ እምነትና ፍቅርን ባይብል ላይ ብዙ ቦታ ላይ ጳውሎስ እንደሚናገር ታውቃላችሁ፣ እንደሚደሰት ታውቃላችሁ። እምነትና ፍቅርን ሲያይ ቅዱሳን ላይ በተለያዩ ቤተክርስቲያናት የግድ ኤፌሶን ብቻ ሳይሆን ከኤፌሶን ውጪ ባሉ በተከላቸው ቤተክርስቲያናት ሁሉ ይህንን እምነትና ፍቅርን ሲያይባቸው የሚደሰተውን ደስታ ጥቂት ልንገራችሁ ጥቅሶች። እምነትና ፍቅር ወሳኝ ነው። አንደኛው ግን እዚህ ጋር አሁን በኤፌሶን እየተናገረ ያለው በጌታ በኢየሱስ ስለማመን እንዳትረሱ። አንዴ መልሼዋለሁ 15 ላይ መልሼው ነው። በጌታ በኢየሱስ ስለማመን አንደኛው። ቀጥሎ ደግሞ በቅዱሳን ለቅዱሳን ሁሉ ስለሚሆን መውደድ ወይም ፍቅራችሁን ሰምቼ። ስለዚህ ወደ ላይ እምነትና ወደ ጎን ፍቅር የመስቀሉ ተግባር ነው። አሁን እዚህ ላይ የሚነግራቸው ስለ ጌታ እምነት፣ በጌታ ላይ ስላላችሁ እምነት፣ በእርሱ ላይ ያላችሁ መታመን፣ መደገፍ፣ ስለ ጌታ ያላችሁ እምነት አለ። ቀጠለና ደግሞ ወደ ጎን ደግሞ ለቅዱሳን ስለሚሆን ደግሞ መውደድ ሰምቼ። ስለዚህ መስቀል እንዴት ነው? ወደ ላይ ብቻ ነው? ወደ ጎንም ነው። ህብረት የሚባለው ለዛ ነው። ህብረታችን ከላይም ከአባት ጋር ከቅዱሳንም ጋር ነው። አሜን። ከአባታችን ጋርም ህብረት አለን። ህብረታችን ጤናማ ነው። ከቅዱሳን ጋርም ያለን ህብረት ጤናማ ሊሆን ይገባል። ወደ ጎንም ይህንን ነው፣ ሁለቱን ነገር ነው የተናገረው። በጌታ ስለሚሆን እምነት፣ በቅዱሳን ስለሚሆን ወይም ስላሳያችሁኝ ፍቅር ሰምቼ። ስለዚህ እነዚህ ሁለት ነገሮች በጣም ወሳኝ ናቸው። እምነት ያለ ፍቅር አይሰራም። ገላትያ 5:6 እንዲህ የሚል ቃል አለ፣ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና አለ። አሁን ጳውሎስ የሚጠቅመውን ወይም የሚያስፈልገውን እውነት ሲነግራቸው በፍቅር የሚሰራ እምነት፣ የእምነት ራሱ ሞተሩ ፍቅር ይባላል። አሜን። እምነት ያለ ፍቅር ከንቱ ነው። አንደኛ ቆሮንቶስ 13:2 ላይ ሄዳችሁ ስታዩ ተራራን የሚያፈልስ እምነት ኖሮኛል። አንደኛ ቆሮንቶስ 13:2 ተራራን ምን የሚያደርግ የሚያፈልስ ትልቅ እምነት የሚለካው፣ የእምነት ትልቅነት አንዱ የሚለካው በዛ ስለሆነ ማንም ያለው ነገር እንደሚደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር። ስለዚህ ተራራን የሚያፈልስ እምነት በልቡ ሳይጠራጠር ቢያምን አይደል? ማርቆስ 11:23 ላይ ማንም ያለው ነገር እንደሚደረግለት ቢያምን እምነት ነው። ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። እምነት ተራራን ያፈልሳል። ልክ ነው። ተራራን ተነቅሎ ወደ አንድ ቦታ ማድረግ ይቻላል ነው ያለው በእምነት። ግን ጳውሎስ ምን አለ? አንደኛ ቆሮንቶስ 13:2 ላይ ተራራን የሚያፈልስ እምነት ቢኖረኝ፣ ትንቢት ቢኖረኝ፣ ፍቅር ግን ከሌለኝ። ፍቅር ምን ማለት መሰላችሁ? ሞተሩ የወጣለት መኪና እንደማለት ነው። ሞተሩ የወረደ፣ ሞተሩ ከወረደ በኋላ መኪናው ይሄዳል ብላ አትጠብቅም አይደል? ልክ እንደዚሁ ያለ ፍቅር የሆነ እምነት ሞተር እንደሌለው መኪና ማለት ነው።
ወይም የፈለጋችሁት እናንተ ዲፊኒሽን ስጡት። ጎማ እንደሌለው መኪና በሉት። አንድ ዋና ነገር የሌለው ግን የሚመስል። ስለዚህ እምነት ብቻውን እንዲቆም አይፈለግም። እምነት የእምነት ሞተሩ እንደውም ምንድን ነው አለ? በፍቅር ምን የሚል የሚሰራ እምነት። እስቲ አሜን በሉ። እስቲ በፍቅር ምን የሚል የሚሰራ እምነት እንጂ መገረዝ ወይም አለመገረዝ አይጠቅምም። ተገረዛችሁ አልተገረዛችሁ ለገላትያ ሰዎች ያኔ ግርዘት ነው መገረዝ ነው የሚያድነው መገረዝ ምናምን ሲል፣ ኧረ እባካችሁ ጳውሎስ ለገላትያ ሰዎች ያስቸገሩት መገረዝ ካልተገረዘ የኪዳን ስርዓት ነው። ይህን ግርዘት ካልተካሄደ ቢያስረዳቸው ግራ ሲገባቸው የሚያውኳችሁ ከፈለጉ እነሱ ይገረዙ ይጎንደሉ ይላል በአዲስ መደበኛ ተርጉም። ከፈለጉ እነሱ ይጎንደሉ ይላል። የሚያውኳችሁ ይቆረጡ። ሌላ ቦታ ላይ ልጨምርላችሁ። ሁለተኛ ተሰሎንቄ 1:3 አሁን የጻፍኩት በአዲሱ መደበኛ ትርጉም ነው። ወንድሞች ሆይ እምነታችሁ በየጊዜው እያደገ በመሄዱና ቀጥሎስ የእርስ በርስ ፍቅራችሁም እየጨመረ በመምጣቱ እምነት ይልና ቀጥሎም እንደሚያወራው ፍቅር። የጳውሎስ ትምህርት በጣም የሚደሰተው እነዚህ ነው። ድድገማው ወንድሞች ሆይ እምነታችሁ በየጊዜው እያደገ በመሄዱና እያደገ በመሄዱ እምነት ያድጋል። ዘሩ ግን አለ እያንዳንዳችን ውስጥ። ማሳደግ አለማሳደግ ግን የኛ ኃላፊነት ነው። አሁን ጳውሎስ እናንተ እምነታችሁን እያሳደጋችሁ በመሆኑ በእምነት እያደጋችሁ ስለሆነ እንዲሁም ደግሞ የእርስ በርስ ፍቅራችሁም ደግሞ ምን እያለ እየጨመረ እሱም ኢንክሪዝ እያደረገ እያደገ ስለመጣ የእርስ በርስ ፍቅራችሁ በመምጣቱ ስለእናንተ እግዚአብሔርን ሁልጊዜ በሚገባ ማመስገን አለብን። አመሰግናለሁ። ጳውሎስ የሚደሰተው የምስጋና ጸሎት፣ ጳውሎስን አፍ ውስጥ የምስጋና ጸሎት የሚያስገባው እምነትና ፍቅር ነው። አሜን። በእምነትና በፍቅር ከመጣ ቶሎ ብሎ እግዚአብሔርን ሳናቋርጥ ማመስገን አለብን ይላል። እግዚአብሔርን ማመስገን ይኖርብናል። ለምን? እምነታችሁ እየጨመረ ፍቅራችሁ እየጨመረ በመሄድ ውስጥ። አሜን። እምነትና ፍቅር የአንድ አማኝ የአንድ ክርስቲያን መገለጫ ባህሪያቶች ናቸው። የግድ መታየት ካለበት አንድ አማኝ ላይ እምነትና ፍቅር። ባጭሩ ተቃራኒው ምንድነው? የእምነት ተቃራኒ ፍርሃት፣ የፍቅር ተቃራኒ ጥላቻ አንድ አማኝ ላይ ሊታይ አይገባም። ይሄ ከየት መጣ ነው የሚባለው። እንዴት አፈራ? የአፕል ዛፍ ላይ ኮምጣጤ ብታገኝ ማለት ነው፣ ሎሚ ብታይ ማለት ነው፣ ከየት መጣ ነው የሚባለው። ፍርሃት የአማኝ ምልክት አይደለም። ለዚህ ነው ኢየሱስ እመን ብቻ እንጂ አትፍራ። እምነትን ነው የሚያስተምረው። እምነት ሻድኖሻል ይላታል። your faith made you whole። ያቺ ሴት መታን ትስተን እምነትሽ ሙሉ አድርጎሻል፣ እምነት ሻድኖሻል። እምነት ለእምነት ትልቅ ቦታ ይሰጣል፣ አዝ ሴም ታይም ለፍቅርም ቦታ ይሰጣል። ስለዚህ ጳውሎስ ሁልጊዜ የሚያስደስተው ማመስገን አለብን የሚለው እዚህ ጋርም ለተሰሎንቄ ሰዎች በእምነት ነው። ቲቶ 2:2 ላይም ልክ እንደዚሁ እምነትና ፍቅርን ላሳያችሁ። ሽማግሌዎች ልከኞች፣ ጭምቶች፣ ራሳቸውን የሚገዙ መወዳት ቃል በእምነትና በፍቅር ሃሌሉያ በመጽናትም ጤናሞች እንዲሆኑ ምከራቸው። ይሄ የሽማግሌዎች የቤተክርስቲያን መሪዎች ኳሊቲ ወይም ኳሊፊኬሽን መገለጫ በአንድ ቤተክርስቲያን መሪ ላይ መሪዎች ላይ የቤተክርስቲያን ሽማግሌዎች የሚባሉ መሪዎች ላይ እንደ ኳሊፊኬሽን ይቀመጣል። ጢሞቴዎስ ላይም ካያችሁ ይቀመጣል። የማይሰክር ክፉ ረብ ማይመኝ ምናምን ነገር ረብ ማይመኝ እንደዚህ ገንዘብን ማይወድ ምናምን ተብሎ እንደሚዘረዘረው እዚህ ጋር አንዱ በእምነትና በፍቅር። እስቲ አሜን። ይሄ ኳሊቲ ሊኖራቸው ይገባል። የቤተክርስቲያን መሪዎች እምነትን የሚሰድብ የቤተክርስቲያን መሪ ምን መሪ ትለዋል? እምነትን የሚሰድብ ቆሞ እነዚህ የእምነት ሰባኪዎች፣ ይሄ የቤተክርስቲያን መሪ መሆን አይችልም። የእምነት ሰባኪ ካለ እሱ እምነት እኔ የለኝም ካለ የእምነት ሰባኪዎች ብሎ እሱ ራሱን ካወጣ የፍርሃት ሰባኪ ነው ማለት ነው። የእምነት ሰባኪ ካልሆነ አንድ አገልጋይ የፍርሃት ሰባኪ ነው። ኢየሱስ እመን ብቻ እንጂ ኦንሊ ቢሊቭ ፊር ናት። አትፍራ፣ ፍርሃት ውስጥ አትግባ፣ እመን ብቻ። ሃሌሉያ። የእምነት ትምህርት የጌታ ትምህርት ነው፣ የጳውሎስም ትምህርት ነው፣ የአሌክስም ትምህርት ነው። አሜን። በቃ እምነት እናስተምራለን፣ ሴም ታይም ፍቅር እናስተምራለን። እምነት ያለ ፍቅር ባዶ ስለሆነ እምነት ያለ ፍቅር ስለማይሰራ ፍቅር የሚሰራውን እምነት ደግሞ አብረን እናወራዋለን። ስለዚህ እምነት ትልቁን ቦታ ይወስዳል ለአንድ አገልጋይ ሽማግሌ ለሆነ ቤተክርስቲያን መሪ ለሆነ። ሌላኛው ጢሞቴዎስ ላይም ጨምርላችሁ ሁለተኛ ጢሞቴዎስ 1:13 በክርስቶስ ኢየሱስ ባለ እምነትና ፍቅር አድርገ ከኔ የሰማውን ጤናማ ቃል ምሳሌ ያዝ።
ዋው ሃሌሉያ። እምነትና ፍቅር። ሌላም አንድ ልጨምርላችሁ፣ አንደኛ ጢሞቴዎስ 1:14 የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። አይ ደስ ሲል ጸጋ የሚበዛው እኮ ይሄ ነው። ጌታ ይባረክ። የጌታችን ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ ይላል። ስለዚህ እምነትና ፍቅር የአንድ አገልጋይ ኳሊቲዎች። በፍቅር መታወቅ አለበት፣ በእምነት መታወቅ አለበት። የእምነት ሰው መሆን አለበት፣ at the same time የፍቅር ሰው መሆን አለበት። አንድ አገልጋይ ከፍቅር ከጎደለ በአንድ እግሩ ነው የሚራመደው ማለት ወይ በአንድ ክንፍ ነው የሚበረው። ከእምነት ከጎደለ ፍቅር ብቻ ኖሮት ጥሩ ነው ፍቅር፣ ግን ከእምነት ከጎደለ አሁንም በአንድ እጁ ብቻ ነው የሚበረው በአንድ ክንፍ። ስለዚህ አንድን ክርስቲያን ሙሉ የሚያደርገው የክርስቲያን ባህሪ እምነትና ፍቅር። ጳውሎስ ለዚህ ነው ያመሰገነው። አሁን ገባችሁ? ላስረዳችሁ ነው እነዚህን ሁሉ የጨመርኩላችሁ። ለነዚህ ለኤፌሶን ቤተክርስቲያን ተንበርክኮ አይ ጌታ ብሎ ያመሰገነው በእምነታቸው ደግሞ በፍቅራቸው የነዚህን ኳሊቲዎችና ሰምቼ ይህን ኢንፎርሜሽን ደረሰኝ። ስለዚህ ስለ እናንተ ሳመሰግን እያመሰገንኩ ግን ልቤ ግን ደሞ አንድ ልጠይቅ ጌታን እላለሁ። ሙሉ አይደለም ጳውሎስ በዚህ ደስ ይለውና በአንድ ሳይድ ግን ልቡ ይሳሳል። ምንድን ነው ያሳሳው? በክርስቶስ ተባርካችኋል እያለ በክርስቶስ ርስትን ተቀብላችኋል እያላቸው ግን አልተረዱት። ስላልተረዱት ደግሞ ልቡ ያነክሳል። ሙሉ አይደለም። ስለዚህ ምን አለ? ጌታ ሆይ የጥበብና የመገለጥ መንፈስ ስጣቸው። ምናቸው ይብራ? የልቦናቸው አይኖች ይብሩ። እስቲ አሜን ፕሬዝ ጋድ። እምነትና ፍቅር የተረዳችሁ ይመስለኛል። ቁጥር 16 ስለ እናንተ ማሳሰብን አልተውም የሚለው ስለ እናንተ ምን ማሳሰብን፣ እግዚአብሔርን ምን ማድረግ መጠየቅን፣ ማሳሰብን አሳስበዋለሁ ሁሌ እግዚአብሔርን። ጌታ ሆይ አደራህን እምለው ሁሌ ወደ እርሱ የምጸልየው አንድ ጸሎት ደግሞ አለ። ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም። ለአማኞች እንደ አባት የሚማለድላቸውን የምልጃ የጸሎት አይነትን እንመለከታለን። ብዙ ጊዜ የምልጃ ጸሎት ሲባል ብዙ ሰዎች ብዙ ጊዜ የምንሰማው የምልጃ ጸሎት ላላመኑ ብቻ ነው አይደል? ብዙ ጊዜ የምልጃ ጸሎት ሲባል ጌታ ሆይ መልሳቸው፣ ጥሩ ነው፣ ፊታቸውን ወደ አንተ እንዲያዞሩ አድርግ፣ አንተን እንዲቀበሉ ልጆች እንዲሆኑ አድርግ፣ ለወንጌሉ ልባቸውን እንዲከፍቱ አድርግ። ወንጌል ያልሰሙ ሰዎች ለወንጌሉ ልባቸውን እንዲከፍቱ፣ ወንጌል የሚሰብኩ ሰዎች ሲሄዱ ብለው እንዲሰሟቸው እግዚአብሔር ሆይ እንማልዳለን፣ እንጠይቃለን። ልክ ነው፣ ትክክለኛ ጸሎትም ነው፣ ትክክለኛ ምልጃም ነው። ግን at the same time ለቅዱሳንም ይማለዳል ነው። ለማያምኑ ብቻ ሳይሆን ለሚያምኑም ይማለዳል። እንደውም ኢየሱስ ዮሐንስ 17:9 ላይ ምን እንዳለ ብትሰሙ በጣም ነው የሚገርማችሁ። ስለዚህ ዓለም አለምንም፣ ስላላመኑት ስለ ዓለም አለምንም፣ ስለ እነዚህ ስለሰጠኝ የኔ ስለሆኑት ካንተ ስለተሰጡኝ ስለ እነዚህ ለምናለው እንጂ ስለ እነዛ እንደውም አለምንም ብሎ ዮሐንስ 17:9 ላይ ለሚያምኑት እንደማለደ ኢየሱስ በሚጸልየው የኢየሱስ ጸሎት ላይ ዮሐንስ 17:9 ላይ እንመለከታለን። ስለዚህ ኢየሱስም ሲጸልይ ነበር ለቅዱሳን፣ ባጭሩ ለመጡት የጌታ ለሆኑትም ይማለዳል፣ ይጸልያል። የጌታ ለሆኑት የሚማለደው ምልጃ ግን አሁን ስናየው ግን የጌታ ለሆኑት የሚማለደው ምልጃ በጣም ሊገባችሁ ይገባል። ለጌታ ለሆኑት የሚማለደው ምልጃ የልቦናቸው አይኖች እንዲበሩ ነው። አሜን። አላመጣለሁ በደንብ በዝርዝር ጥሩ የሆነ ክርስቲያናዊ ባህሪ እንዳየባቸውና ደስ እንደተሰኘ አስቀድሞ በክርስቶስ የተሰጣቸውንና at the same time ይወላችሁ አያችሁ ለኤፌሶን ጳውሎስ
ቅድም ጥሩ የክርስቲያናዊ ባህሪ አይቶባቸዋል። በምንና በምን? በፍቅርና በእምነት እንደተገለጡ ስላየ ስለ እናንተ ማመስገንን አልተውም አለና አሁን ደግሞ ስለ እናንተ ማሳሰብን ደግሞ አልተውም ብሎ ደግሞ በክርስቶስ የተሰጣቸውንና የተቀበሉትን እነርሱ ጋርም ያለውን ርስቶች ባለማየታቸው የውስጥ አይኖቻቸውን የሚያበራ የውስጥ አይኖቻቸውን የሚከፍት የጥበብና የመገለጥ መንፈስ እንዲሰጣቸው ደግሞ ስለ እነሱ ደግሞ ምን ያደርጋል? ይማልዳል፣ ይጸልያል። ይህን መንፈስ እንዲያገኙ ደግሞ እስቲ ይብራላቸው፣ ይገለጥላቸው፣ የልቦናቸው አይኖች ይብሩ ብሎ ደግሞ ለቅዱሳን መጸለይ አለ። ለቅዱሳን ቅድም ነግሬያቸዋለሁ። ኤፌሶን 1:3 ኤፌሶን 1:11 ግልጽ አድርጎ ርስትን ተቀበላችሁ በሰማያዊ ስፍራ በመንፈሳዊ በረከት ተባርካችኋል እያለ ግን በረከቶቻቸውንና የተቀበሉትን ርስት ምንም አያደርጉ ያላዩ ቅዱሳን በኤፌሶን ቤተክርስቲያን ውስጥ እንደበዙ ያውቃል ጳውሎስ። በክርስቶስ ኢየሱስ ተባርኬያለሁ የማይሉ በክርስቶስ ኢየሱስ እኔ ጤንነት ተሰጥቶኛል እንደማይሉ ገባው። በክርስቶስ ኢየሱስ ጥሪ መጥተው የመጡበትን ዓላማ እንደዘነጉም ደግሞ ያውቃል። እነዛን ኳሊቲዎች አላቸው። ስለ እነሱ አመሰገነና ስለ እናንተ ግን ማሳስበው ደግሞ የልቦናቸው አይኖች ምን እንዲበሩ የልቦናቸው አይኖች ሲበሩ እነዚህ ነገሮች ታያላችሁ ብቻ ሳይሆን ታውቃላችሁ፣ ትረዳላችሁ። አንደርስታንድ ማድረግ፣ ማወቅ፣ መረዳት እንደሚሆን ይነግራቸዋል። የቅዱሳን ሁሉ ጠላት አለማወቅ ወይም አለመገለጥ። የቅዱሳን ጠላት ብዙ ሰዎች የቅዱሳን ጠላት ምንድነው ሲባል ድህነት ይላሉ። ጥሩ ነው፣ ድህነት ጠላታችን ነው። ግን ከተገለጠልን ግን ድህነት ቢዝነሳችን አለ፣ ወተናል። ካልበራልን ግን ትግል ነው። የቅዱሳን ሁሉ ጠላት ምንድነው? ጠላት ዲያብሎስ። ጥሩ ነው፣ ልክ ነው። ጠላት ዲያብሎስ ጠላታችን ነው። ግን ካልተገለጠላቸውና ካልበራላቸው ሁሌ የኩያምነት ድብድብ ሁሌ አለ። ከበራለት ግን ከፍ ማለቱ ሲገባው እስቲ አሜን። እኔ ደስ የሚለኝ ቆላስይስ ላይ በእግዚአብሔር አሰራር በማመናችሁ የሚል ቃል አለ። በጣም ብዙ ሰዎች የሚያውቁት ወይ የሚገባቸው የጠላት አሰራር እንጂ የእግዚአብሔር አሰራር አለ። በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። መነሳትህ ሲገባ በእግዚአብሔር አሰራር ስታምን ተነስቻለሁ ካልክ ከጠላት በላይ እንደሆንክ ይገባል። ጠላት ነው ግን ከእርሱ በላይ ነህ። አለማወቅ ነው ትልቁ ፋይታችን፣ ትልቁ ጠላታችን። አውር አድቨርሳሪ፣ የኛ ኢነሚ፣ የኛ ጠላት ማን ነው ከተባለ አለማወቅ። ካወቅስ ከእርሱ በላይ ነህ። እስቲ አንድ ሰው አሜን ይበል። እስቲ ጠላት ምንድነው? ባየር ላይ ምናምን ነገር ከምንል ይልቅ አለ ባየር ላይ የለም አይደለም ወሬው። ሰው አሁን ባየር ላይ ይልና እሱ ታች ያደርገው ራሱ ታች ያደርገውና ሁሌ ባይ ዲፎልት ከላይ ያለ አሸናፊ ነው ባይ ዲፎልት። አሁን አንተ ግን ከክርስቶስ ጋር መነሳትህ ሲገባ በአብ ቀኝ መቀመጥህ ከገባ ከአየሩ በላይ እንደሆን ከገባ እንዲህ እያልክ ነው የምትገሳው። ወደ ታች ነው ረግጠው አለ እባብና ጊንጡን ትረግጡ ዘንድ ተረገጥ ጠላት ምናምን ነገር ከምትል ጠላት ትላል። አሁን አመለካከት ኖሌጅ ነው። ኖሌጅ ሲገባ ተረግጧል። የተረገጠ አናት ላይ አታርገው። ሰው እንደምንም በቃ ለሰይጣን የነቃ ነው። ለሰይጣን ጉልበት፣ ለሰይጣን አሰራር ኮሽ ሲል ጠላት አሰራር የሆነ ነገር ሲሆን ጠላት ምናምን ነገር ነው። አንድ ጊዜ ሁሉን ለዲመን ሰተነው ጠላት የተሸነፈ ነው። በክርስቶስ ኢየሱስ የመስቀል ስራ ተሸንፏል። የተሰጠንን ስልጣን ስለማናገን ሁልጊዜ እኩያችን አትንካኝ አልነካም ከነካኝ አልለቀም የኩያምነት ኑሮ ዲመን ታውቃለህ። የሆነ ድሮ ልጅ ሆነ አትንካኝ አልነካም እንባባላለን። አትንካኝ አልነካም እንከባበር ነው። ከነካኝ አልለቀም አይነት ነገር እኩያችን አይደለም። እሱ ከደረጃ በታች ነው። ቢዝነሳችንም አይደለም። ሁሌ በቃ መደባደብ አትመን። ሌላ ጠላት የነቃ ማንነት ሳይሆን መጀመሪያ ለእግዚአብሔር የነቃ ማንነት፣ ሁለተኛ በክርስቶስ ኢየሱስ ለተሰጠ ስልጣን ማንነት፣ ለተሰጠ አቅም ንቃተ ህሊና ለዚህ የነቃ ቢሆን
ጠላት ቢዝነሳችን አይደለም። ቢዝነሳችን አይደለም። የተረገጠ ነው፣ የተሸነፈ ነው፣ የወደቀ ነው። በክርስቶስ ኢየሱስ የመስቀል ሥራ አመድ የሆነ ነው። ስልጣኑ አለቅነቱ የተገፈፈ ነው። የአለቆችና የባለስልጣናትን ማዕረግ በመግፈፍ ይላል ቆላስይስ 2:15 በመግፈፍ በመስቀሉ ድል ነስቶ ከመንገድ አስወግዶታል። ዕብራውያን 2:14 እና 15 በሞት ላይ ስልጣን ያለውን በሞቱ ላይ ይሽራል። ያውም ዲያብሎስ ነው። ስለ ሕይወታቸው ሁሉ በሞት ፍርሃት ታስረው ባሪያ ሆነው የነበሩትን ነፃ እንዲያወጣ ስለ እነርሱ በስጋና በደም እንዲሁ ተካፈለ። ስጋና ደም የሆነው ይኸው በስጋና በደም ሰው ሆኖ ክርስቶስ ሰው ሆኖ ለምሳሌ ያሸነፈው ሰውን ነው ሰይጣን። ስለዚህ ኢየሱስ የግድ ምን መሆን አለበት? ሰው። የተሸነፈው ሰው ስለሆነ ሰው ሆኖ ሊያሸንፈው መጣ። በስጋና በደም ተካፈለና ሰውን መስሎ እንዲመጣ አፍንጫውን አለው ማለት። ቢያውቁት ኖሮ አለ የክብርን ጌታ ባልሰቀሉት ነበር። ቢያውቅ ኖሮ ሰይጣን አይሰቅለውም ነበር ኢየሱስ። ግን ማሸነፉ መሰለው ሰይጣን ወስዶ አሸነፍኩ ልክ መስቀል ላይ ሲል ባዶ። እሱ ለካ የሚሸነፍበት ነው። ቢያውቀው ኖሮ አይሰቅለውም ነበር። የኢየሱስ ሞት ቢገባው ኖሮ አይሰቅለውም ነበር። የኢየሱስ ሞት ስልጣኑን፣ ኃይሉን፣ ጉልበቱን እንደሚሰርቀው እንደሚሸነፍ ባዶ እንደሚሆን አመድ እንዲሆን ቢያውቅ ኖሮ ሰይጣን አይሰቅለውም፣ ይንከባከበው ነበር። እና አላወቀም። ወስዶ ሲያደርገው እዛ መስቀል ላይ አበቃለት። ከዚህ በኋላ አታልፍም ተባለ። አሜን። መስቀሉ ምንድነው? አታልፍም ብሎ ነው። መስቀሉ ነው አታልፍም ብሎ፣ ሰይጣን አይደለም አታልፍም ብሎ። ሰይጣን መቼም አንተን አታልፍም ሊልህ አይችልም። መስቀል እሱን ካሁን በኋላ አታልፍም ብሎታል። ወደ ኋላ አታልፍም ብሎታል። እስከ መስቀል ስልጣን ነበረ፣ ከመስቀል በኋላ ግን ብሎታል። ላንተ ስልጣኑ ተሰጥቷል። ፕሬዝ ጋድ። የክርስቲያን ሁሉ ጠላት አለማወቅ። ብታውቅ ጠላትህ ጠላት እንዳልሆነ ወይም ተራ እንደሆነ፣ እንደወረደ፣ እንደወደቀ፣ እንደተሸነፈ በክርስቶስ የመስቀል ሥራ እንዳበቃለት ታውቅ ነበር። እንዲህ አይነት ለአማኞች የሚደረግ የምልጃ ጸሎት አስፈላጊነትን ያትታል። ፕሬዝ ጋድ። ዋነኛው የጳውሎስ ጸሎት ከ17 እስከ 19 ዋናው ጸሎት እዚህ ጋር ዛሬ ጀምረውና ሳምንት ቀጥላል። ዋናው የጳውሎስ ጸሎት የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱም በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ጠይቃል። ያን ጊዜ አለ ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉም የሚበልጠውን የኃይሉን ታላቅነት ምን እንዲሆን ታውቁ ዘንድ የልቦናቸው አይኖች ሲበሩ። ያን ጊዜ አንተ ትንሽ ነው የምታስተምረው። ትንሽ አስተምረ ገብቶኛል፣ ቀጥል ነው ገብቶኛል፣ በርቶልኛል፣ እንደዚህ የበራልኝ ነገር የለም ቀጥል ነው የሚለው። አስተምረው እዛ ላይ አለማየት ብቻ አይደለም። ይሄማ ሩቅ ነው። ትንሽ ስትነግረው ብዙ የሚረዳ የመረዳት ባለጠግነት። እስቲ አሜን። የመረዳት ባለጠግነት ይላል ሪች ኦፍ አንደርስታንዲንግ። የመረዳት ባለጠግነት ለቅዱሳን ለአማኞች ለልጆቻችን ያስፈልጋቸዋል። ልባቸው ሲበራ፣ ልባቸው ሲገለጥ። አንድ ወቅት ላይ ብሉይ ኪዳን ታውቃላችሁ፣ ብሉይ ኪዳን ላይ አንድ የሆነ ሰውዬ ሲያስቸግር ጊያዝ የሚባል ታሪኩን የምታውቁት አንድ ጊያዝ የሚባል ሰውዬ አስቸገረ። ኤልሳን ይበጠብጠዋል፣ ሁሌ ይረብሸዋል። ይገርማል አለ። አንድ መጣና ተከበናል አለ። ተከበናል ምንድነው? በቃ ልንያዝ በቃ ይኸው ተከበናል ሲል ኤልሳ ሁሌ በቃ ግራ ነበር የሚገባው። ቢያስረዳው ኢንፎርሜሽን ብቻ ነው እንጂ ስለማይገባው ስላልተረዳ ያኔ ይሄን የመገለጥ መንፈስ የለም። ያኔ የውስጥ የልብ ግን እንደው ጌታ ሆይ አለ ኤልሳ የዚህ ሰውዬ አይን ክፈትለት፣ አይኑ ይከፈት የሰውዬ። ኤልሳ በቃ የተቸገረው ችግር ከፍተኛ ስለሆነ አይኑ ቢከፈት ብሎ ልክ ሲጸልይላት አይኑ ተከፈተ ይላል። የጊያዝ አይኑ ተከፈተ። ልክ ሲከፈት ሲያይ የሳሰሩ ገሎች ከነርሱ ጋር ያሉት ሞልተዋል። ለካ እነሱ ጋር ያሉት ለካ አሁን መጡብን ካላቸው ለካ ይበልጣሉ እና ያቀላል። የልብ አይን ሲከፈት
መንፈሳዊነትን ክርስትናን ያቀላል። ኢንጆይ መንፈሳዊነት ትግል ነው አትልም። በፓካውት ኑሮ ነው ትላለህ። ክርስትና ኢንጆይ በፓካውት ቃሎ መሮጥ አይደል ትላለህ። መኖር አለኝ ትላለህ። ከቁጥር 17 እስከ 19 ላይ ያለውን የጳውሎስን ጸሎት አስተውለን ከተመለከትን ጳውሎስ እግዚአብሔርን የሚለምነው ወይም የሚጠይቀው ጥያቄ ሁለት ነገሮችን እንዲያደርግ ነው። ምንና ምን? አንደኛ የጥበብና የመገለጥ መንፈስ እንዲሰጣቸው ለኤፌሶን ቅዱሳን ይጸልያል። ሁለተኛውስ የልባናቸው አይኖች ይብሩ ብሎ ይጸልያል። ሁለት ነገር ጠይቃለሁ አለ። የጥበብና የመገለጥ ሲገለጥላቸው ቅድም እንደ ጊያዝ ብርት እንዳለለት እንደተገለጠለት አጠገቡ ያለውን እንዳወቀ ርስታችን በቅዱሳን ዘንድ ያለውን ነው የሚለው። ርስታችን የት ነው ያለው? እኛ ጋር። ካላየነው ግን ሩቅ ነው። ጌታማ ቀን ዘንበል ይላል ትላለህ። ዘንበል ይላል ለእኔ ዘንበል ካለ ቆየ 2000 ዓመት አለፈው። የልባችን አይኖች ከበሩ ሁሉ ሙሉ ነው። አሜን። የሚለምንበት ምክንያት እግዚአብሔር ይህን እንዲያደርግ እነዚህ ሁለት ነገሮች የልቦናችን አይኖች እንዲበሩ ያለዛ ብርሃን ደግሞ የሚሆነው የጥበብና የመገለጥ መንፈስ እንዲሰጣቸው ያለበት የሚጸልይበት ምክንያት አንደኛ እግዚአብሔርን ይበልጥ እንዲያውቁት አለ። ይገርማል። እግዚአብሔርን ይበልጥ እንዲያውቁት። አሁን አንዴ ልመለስ ወደዚህ ነው። ቁጥር 17 ላይ ጥቅሱን ይዩት። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ አሜን። እግዚአብሔርን ይበልጥ እንድናውቅ እርሱን በማወቅ እርሱን ስታውቅ እርሱን በማወቅ ውስጥ ነው የጥበብና የመገለጥ መንፈስ የሚመጣው። እርሱ ብርሃን ሲሆን ሃሌሉያ። ስለዚህ እግዚአብሔርን ይበልጥ እንዲያውቁት ይጸልያል። ክርስቶስ ኢየሱስ የሰራላቸውን ይበልጥ እንዲያውቁ ማለት ነው። ሁለተኛው የተጠሩለት ተስፋ ምን እንዲሆን ወይም ምን እንደሆነ እንዲያውቁ። ለምንድን ነው ወደ እኔ ኑ ብሎ የጠራን የሚለውን መልስ ካላገኘ ለምንድን ነው ወደ ኢየሱስ የመጣው? ሲኦል እንዳልገባ። ብዙ ሰው እንደዛ ነው። ሲኦልን ፈርቶ ነው የመጣው፣ ጌታን ወዶ አይደለም። አንዳንድ ሰው በጌታ ቤት ለምን እንደምትቆየው ያው ሲኦል አለ። የጌታ ላፍ አልገባውም። ጌታን ወዶ ሳይሆን ሲኦል እንዳይገባ። ጥሩ ነው፣ ሲኦልማ ገባ፣ ምንም ችግር የለም። ግን እንደው ማይነር ነው። ሲኦልን ፈርቼ ብቻ እሱን ሳልወደው ሲኦል ከምገባ ብዬ እንጂ ምንም አልገባኝም ከሆነ አንድ ሰው የልቦናው አይን እንዲበራ ብቻ ነው የሚጸለየው እንጂ ምንም ትግል ነው አለበለዚያ። ሁለተኛው የጠራለት ወይም ወደ እኔ ኑ የመጥራቱ ተስፋ ምን እንዲሆን አርሚለው። የመጥራቱ ተስፋ ለምንድን ነው የጠራን? ወደ እኔ ኑ ብሎ የጠራን ለምንድን ነው? ለምን ወደ እኔ ኑ አለን? የመጥራቱ ተስፋን ያላወቀ ሰው፣ የተጠራበትን ዓላማ ያልገባው ሰው፣ የተጠራበት ምክንያት ያልገባው ሰው ወደ እኔ ኑ አለና እኔም አሳርፋችኋለሁ። እስቲ አሜን። ወደ እርሱ የመጣ ነው የመጀመሪያው ለማረፍ ነው። አረፍኩ እንጂ አሳርፈኝ አረፍን እኮ። ከምን ያሳርፈኝ? እዚህ ላይ ብዙ አልቆይም። ለምን ሙሉ ሲዲ ሰርቻለሁ። የልቦናችን አይኖች ሲበሩ ነው። ሶስተኛው አማኞች የተቀበሉትን የርስት ክብር ባለጠግነት ይላል። አንብባችሁት ከሆነ የርስት ክብር ባለጠግነት ብዙ ነው እንዴ? አዎ፣ ርስታችን ተቆጥሮ የማያልቅ ነው። የርስት ክብር ባለጠግነት ምን እንዲሆን ታውቁ ዘንድ ቤት ያለው ይላል በቅዱሳን። አንዴ ልመለስ እዚች ጋር 18 ላይ ይህም የልባቸው አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን፣ ቀጥሎስ በቅዱሳንም ዘንድ ያለው። እስቲ አሜን። የት ነው ያለው? ቅዱሳን ጋር አጠገባችሁ፣ ኪሳችሁ ውስጥ አለ። የእናንተ አካውንት ውስጥ አለ። ሃሌሉያ። በአካውንታችሁ ያለውን በረከት፣ በአካውንታችሁ ያለውን ርስት አለማወቅ አደጋ ነው። በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት። ስለዚህ ርስት ነው። ርስቶቻችንን መቁጠር፣
ባርኮታችን መቁጠር የተሰጠን ርስት 1 2 3 አቤት የተቀበልነው ርስት እያልን ባርኮትን ቁጠር ይላል ብሉይ ኪዳን እንኳን ባርኮትን አሁን ርስታችንን በክርስቶስ ርስት ተሰጥቶን ርስትን ተቀበል በክርስቶስ ብሎ ክርስቶስን ስትቀበሉ ርስትን ተቀብላችሁ ርስትን አለመቁጠር ምንድነው የምንቆጥረው ታዲያ ምን እንቁጠር የተሰጠንን አለማወቅ ባልተሰጠን መመላለስ ያልተቀበልነውን ማወቅ ስተት እኛ ተቀብለናል ርስት ተሰጥቶን ተቀብለናል አራተኛውና የመጨረሻው በክርስቶስ ያመኑ ቅዱሳን የተሰጣቸውን የኃይሉን ታላቅነት እንዲያውቁ የኃይሉ ታላቅነት አቤት ያ ኃይል ሃሌሉያ የተቀበልነው በቅዱሳን ዘንድ እኛ ውስጥ ያለውን ኃይል በእናንተ እንደሚሰራ ኃይል መጠን ይላል በእናንተ ውስጥ የሚሰራ ኃይል አለ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ተብሎ ጌታን ስንቀበል በእኛ ውስጥ የገባ ኃይል አለ ይህ ኃይል ክርስቶስ ኢየሱስን ከሙታን ያስነሳው ኃይል ትልቅ ኃይል መመጠን የማይችል የኃይሉን ታላቅነት ነው የሚለው የተቀበልነውን ኃይል ግዙፍነትና ጉልበቱን ብናውቅ ኖሮ ተራ የሆነ ኑሮ ተራ የሆነ ህይወት ተራ የሆነ አስተሳሰብ ተራ የሆነ አለማመድ አይኖረንም በእኔ ውስጥ ያለው ኃይል ያውም ይህ ኃይል የሚሰራ በእናንተ እንደሚሰራ እስቲ አሜን በእናንተ እንደሚሰራው ኃይል መጠን በእኛ የሚሰራ ኃይል አለ ኤፌሶን 3 ላይ በእኛ የሚሰራ ኃይል እኛ ውስጥ የተመሰገ እኛ የተቀበልነው ዱናሚስ የሆነ ኃይል ዱናሚስ ይላል ይህን ኃይል የግሪኩ ቃል ዱናሚስ ነው የሚለው ትርጉሙ ድማሚት ማለት ዱናሚስ በወንጌል አማካኝነት የተቀበልነው ይህን ኃይል የእግዚአብሔር ኃይል ለማዳን ነውና የሚለው ይሄ ዱናሚስ የሆነ ፓወር ውስጣችን ተቀብለን ግን ምንም እንደሌለው ገና ኃይል ፍለጋ ኃይል የሆነ አገልጋይ ኃይል ፈልጌ በር ነው ተቀብለናል አቤት ለኤፌሶን የሚጸልየው ጸሎት ሃሌሉያ ይሄንን እንዲያውቁ ልቦናቸው አይኖች ይብሩ አባቶ እናመሰግንሃለን